ማንኛውም አይነት ውሳኔ ለመወሰን አስባችሁ የምትወዱትን ሰው ለማግባት ይህን ሰው ላግባ ወይስ አላግባው እያላችሁ ሊሆን ይችላል። ወይም ደግሞ እዚህ ዲፓርትመንት ውስጥ ልግባ ወይስ አልግባ፣ ይህን ስራ ልልቀቀው ወይስ አልልቀቀው እና እንደዚህ አይነት ትልቅ ውሳኔዎችን ላይፋችሁ ላይ በምትወስኑበት ጊዜ ሪግሬት እንዳይኖረው በወሰናችሁት ውሳኔ እንዳትቆጩ የሚረዷችሁን 3 የናቫል ራቪካንት ህጎችን እንመልከት። እኔም ስጠቀምባቸው የነበሩ ናቸው። ለእናንተም ከጸጸት የጸዳ ውሳኔ እንድትወስኑ የሚረዷችሁን 3 ነገሮችን እንመለከታለን። የመጀመሪያው መወሰን ካቃታችሁ መልሱ ሁልጊዜም ቢሆን አይደለም ነው። ለምሳሌ ትልቅ ዲሲሽን ኦፍ ዮር ላይፍ እዚህ ዲፓርትመንት መግባት ነው። እኔ ፎር ዘ ሬስት ኦፍ ማይ ላይፍ ማግባት የምፈልገው ልጅ መውለድ የምፈልገው ከዚህ ሰው ጋር ነው ወይም ከዚች ሴት ጋር ነው ብላችሁ ልትወስኑ ነው። እንደዚህ አይነት ውሳኔዎችን በምትሰሩበት ጊዜ ኮምፕሊት የሆነ ወይም ፉል የሆነ የስ ማግኘት አለባችሁ። አዎ ማለት አለባችሁ። ኢንስታንትሊ አዎ የሚል መልስ ማግኘት ካልቻላችሁ መልሱ ሁሌም ቢሆን አይደለም ነው። ስለዚህ ያን ነገር አታርጉት። ምክንያቱም ሌተር ኢን ላይፍ ያን ነገር ሪግሬት ታደርጉታላችሁ። በቃ ይህን ነገር ባላረገው ኑሮ ስለምትሉ ማለት ነው። ነገር ግን እንዴት ነው ያ ኮምፕሊት የሆነ የስ በቃ አዎ ይህን ነው ማድረግ የሚፈልገው ነገር የሚለውን እንዴት ማወቅ እችላለሁ ልትሉኝ ይችላላችሁ። የቲም ፈርስን የስ ለማለት የሚጠቀምበትን መንገድ እንመልከት። እንዴት መስላችሁ? ኦብቪየስሊ በጭንቅላታችሁ ሪስኩ ምንድነው በነፊቱ ምንድነው የሚለውን ነገር ታዩታላችሁ። ስለዚህ እሱን ኮምፔር ኮንትራስት ታደርጉታላችሁ። በቃ ይህን ነገር ካረኩኝ ሪስኩ ይሄ ነው፣ ይህን ነገር ካረኩኝ ደግሞ ጠቀሜታው ይሄ ነው ብላችሁ ኮምፔር ኮንትራስት አድርጋችሁ በነፊቱ አሪፍ የሆነውን ትመርጣላችሁ ማለት ነው። ሌላኛው ልባችሁን ተመለከታላችሁ። ሶስተኛው ገት ነው። ስለዚህ ሄድ ሄርት ኤንድ ገት የሚባለው። ስለዚህ ገት ፊሊንጋችሁስ ምንድነው? ኢንቱዊሽናችሁ ምንድነው የሚላችሁ ነገር? እነዚህ 3 ነገሮች ቼክ ነው የምታደርጉት። ስለዚህ ኮምፕሊት የሆነ የስ ሚሊዮን መልስ ከመፈለግ ይልቅ ኖ ሚል ወይም ደግሞ አይመስለኝም ይሄ ነገር ልቤ ይፈቅደዋል ገቴም ፊል እያደረገው ነው ነገር ግን ማይ ሄድ አይመስለኝም እያለ ነው ልትሉ ትችላላችሁ። ስለዚህ ላይክ እነዚህ 3 ፊሊንጎችን ታዩና ማለት ነው እነዚህ 3 ነገሮችን ፉልፊል የሚያደርግ ከሆነ ያ ነገር የስ ነው ጥሩ ነው ማለት ነው። ያ ነገር ግን 3 ነገሮችን ማሟላት ካልቻለ ስለዚህ ያን ነገር ባታደርጉት ይሻላል ማለት ነው። አሁን ከዚህ ጋር ውሳኔ ስላችሁ ወይም ዲሲሽን ስላችሁ ትልቅ የሆኑ ነገሮችን እንጂ ሪቨርሲብል የሆኑ ነገሮች ማለት የሆነ ነገር አድርጋችሁ ከዛ ስህተት የምትማሩት አይነት ዲሲሽን ከሆነ you can do it like instantly ማድረግ ይችላልላችሁ። you don't have to wait like ኖ ሚል ሲግናል መጠበቅ አይጠበቅባችሁ። ምክንያቱም ያን ነገር ከጠበቃችሁ አናሊሲስ ፓራሊሲስ የሚባል ነገር ትደርሳላችሁ። በቃ ስለዛ ነገር አናላይዝ እያደረጋችሁ በቃ ሽባ ትሆናላችሁ፣ ፓራላይዝ ትሆናላችሁ። ያን ነገር ሳትሰሩት ትቀራላችሁ። ሁለተኛው ደግሞ እኩል የሚመስሉ ውሳኔዎች በሚቀርቡላችሁ ጊዜ ሾርት ተርም ላይ ወይም በአጭር ጊዜ ውስጥ ፔን ያለውን ወይም ደግሞ ዲስኮምፎርት የሚሰጣችሁን ምርጫ መረጡት። ይህን ማድረግ ያለብን ለምን መሰላችሁ? አብዛኞቻችን ሰዎች ስንባል ፔን አቮይዳንስ ቢያዝድ ነን። የሆነ ነገር ሾርት ተርም ላይ ፔንፉል የሆነ ኤክስፔሪየንስ የሚሰጠን ከሆነ እና ሎንግ ተርም እኮ ጥሩ ሊሆን ይችላል ያን ነገር መስራት አንፈልግም። ምክንያቱም ያችን ሾርት ዲስኮምፎርት ኢግኖር ማድረግ ማስወገድ ነው የምንፈልገው። ስለዚህ ሎንግ ተርም ላይ ፔንፉል የሆነውን ጆርኒ ከመቀላቀል ይልቅ ሾርት ተርም ላይ ፔንፉል የሆነውን ነገር ሰርታችሁ ሎንግ ተርም ላይ የተሻለ አውትካም ሊሰጣችሁ የሚችለውን ነገር ነው መምረጥ አለባችሁ። አሁን እነዚህ ዲሲሽኖች የምትመርጧቸው እኩል ከሆኑ ናቸው ማለት ኢቭን የሆኑ ዲሲሽኖች ከሆኑ ነው። ላይክ አንደኛው 75% አሪፍ ነው፣ አንደኛው 25% ከሆነ ኦብቪየስሊ 75% ነው የምትመርጡት። ላይክ ይሄን ነገር ኮምፔር ማድረግ አይጠበቅባቸው። ለምሳሌ ለኔ ስለመማር መማር ነው። አሁን ስለመማር ሾርት ተርም ላይ የሚሰጠኝ ዲስኮምፎርት አለ። ምክንያቱም ላይክ እስካሁን ድረስ የመማርበትን መንገድ እየቀየርኩት ነው፣ አዲስ ሀቢት እየፈጠርኩ ነው። ስለዚህ በቃ ደስ የሚል ፊሊንግ አለው። ስለዛ ነገር ስማር አሁን ሾርት ተርም ዲስኮምፎርት አለው፣ ግን አሁን ማስበው እኔ ሎንግ ተርም የተሻለ ሰው ስለሚያደርገኝ ነው። ምክንያቱም አሁን ሜታ ስኪል ነው። ስለ ለርኒንግ መማር ከቻላችሁ ስለ ማንኛውም ነገር መማር ስለምትችሉ በዚህ ስለ ለርኒንግ ቱ ለርን የሰሩት ቪዲዮ አለ፣ ታች ዲስክሪፕሽን ላይ ቼክ ማድረግ ትችላላችሁ። ሶስተኛውና የመጨረሻው የናቫል ህግ ደግሞ ለእናንተ ሜንታል ፒስ የሚሰጣችሁን ምርጫ ምረጡ። ኢኮኖመስ የሆነ ስቴት የሚያደርግላችሁን ማለትም ካልም ስቴት የሚያደርጋችሁን ለእናንተ ሀሪፍ የሆነ ሜንታሊ ፒስ የሚሰጣችሁ። ለምንድን ነው ይህ ነገር ጠቃሚ የሚሆነው? ለምሳሌ የሆነ ኢንተርፐርሰናል ኮንፍሊክት ገባችሁ። ስለዚህ ለምሳሌ ከሰው ጋር ተጣልታችሁ ሊሆን ይችላል። ይህን ነገር እንደዚህ ልበለው ወይስ ይሄ ይሻላል እያላችሁ ግራ ይገባችኋል። ለምሳሌ የሆነ ነገር አላችሁት ያንን ሰው ማለት የሚያስቀይም ነገር አላችሁት ልበል እና ያ ነገር የሚያስቀይም ነገር ከተናገራችሁት በኋላ ያ ነገር ለእናንተ ሜንታሊ ፒስ የማይሰጣችሁ ከሆነ ኢን ዘ ሎንግ ራን ለእናንተ ሃፒነስ እንቅፋት ይሆንባችኋል። ሜንታሊ ከራሳችሁ ጋር ፒስ ስለሌላችሁ ማለት ነው። እና በላይፋችን ላይ ደስተኞች ለመሆን ሜንታሊ ፒስፉል ልንሆን ይገባል፣ ከራሳችሁ ጋር ሰላም ካላችሁ ማለት ነው። ምክንያቱም ላይክ ሃፒነስ ኢዝ ላይክ ኤ ጆርኒ ነው እና ሂዳችሁ ካፕቸር የምታደርጉት ነገር አይደለም። ዊዛት ጆርኒ ላይ ከሰው ጋር ሊሆን ይችላል ወይም ደግሞ ከራሳችሁ ጋር ኮንፍሊክት የምታደርጉበት ሲቹዌሽን ይገባል። ከራሳችሁ ጋር ከተጣላችሁ ምንም ፖይንትለስ ነው የሚሆነው። ስለዚህ ሁሌም ቢሆን ሜንታሊ ፒስፉል የሚያደርጋችሁን መንገድ መምረጥ ይሻላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት፣ ሰብስክራይብ በማድረግ
የቻናሉ ቤተሰብ መሆን ይችላሉ። ሌሎች የምሰራላችሁ ቪዲዮ ካለ ደግሞ ኮሜንት ሴክሽን ላይ አሳውቁኝ። ኔክስት ዊክ እስከንገናኝ ፒስ